ጠንታችኋል። ሌላ የምትቋመጡ ሜሉን የምትሉ ዞ የምትሉ አክትሟል። ሌላ ቦታ ፕሮግራም ፈልጉ። እሷን ጠይቃት። እሱን ብቻ ነው እንዴ? አንቺስ ምንድን ነው እሷን እንደሚወድሽ? አይ ቅድም የሴት ልጅ አባባልን ስማ። ምን አለች መሰለህ? እኔ በሚገባኝ ቋንቋ አፋጣት። ምንድን ነው አፋጣት? ተረጋጋ። ሴት ልጅን አታፋጥም። ያማል እንደ አንድ ሰውዬ ሴት ልጅ እሱ አውርቶ የሚጨርሰው ነው። ግን ያለችውን ልንገራ በስካቦኛ እኔ በሚገባኝ ቋንቋ የሴት ቋንቋ ይገባኛል። መልካም ሰው፣ ጥሩ ሰው፣ ለብዙዎቹ ደራሽ መልካም እንደሆነ እንደኔ የተገፋ ሰው ነው ስትል ባህላዊ አይመስልም። ግን ሜቢ አይ ወደዋለሁ ምናምን ይወደኛል ምናምን ማለት ነው። ባህላዊ ሴት ነኝ እኔ ሲጀምር በጣም ወደ ባህሌ የማዘነብል ባህላዊ። አንተ ፈጣጣ ነህ ጅቦ። አንተ ጋር የሚቀርቡት እንትን ራሱ የውስጥ አገልግል ራሱ አይለብሱም። ከአንተ ጋር የሚቀርቡት ተው ጅቦ። ዮናስ እግዚአብሔርን ይሄ ነገር እውነት ነው። ግን ማለት መደናነቅ እኮ ነው አሁን እንጂ ጨረስን እኮ ያሟል እንዴ ሰውዬ። ጨረስን እኮ እኛ በቃ አስረክበናል። ዞይ ሌላ ቦታ ባገኘው አልፋታውም፣ እሷን ሌላ ቦታ ባገኛት አልፋታም። ድር ያለው እኔ ስራዬን ጨርሼያለሁ። ምንድን ነው የምታወራው ጅቦ? ድር ያለው እኮ እኔ በቃ አደረስኩኝ። ሀላል እንዲሆን ነው የምፈልገው። ዞዬ በካሽ አድርገኝ ነ አደራ ቁጥሬን ልክልሃለሁ። ሰው እንዳይ ሰው ባለጌን እውነት ነው። ሰው ሲያይበት ጥሩ አይደለም። ይህን አይተው ደግሞ ፕሌን ገዛ ይለዋል። ስለሆናችሁ ነው እንጂ ከዚህ በኋላ መስጠት የሚባል እዚህ ሶሻል ሚዲያ ላይ የለም ማለት ከዛ ሙሉ ሞቷል። እግዚአብሔር ክብሩን ይሰድ። በጸሎት እንደምንም ከዛ ሙሉ እናንተ አሁን አይለኛ። እንዲያውም ጀርመን ላይ የሆነ ቢዝነስ አሜሪካ ላይ ቢዝነሶች አሉት ሰውየው። ጀርመን ላይ የሆነ ቢዝነስ ተከፋፍቶ ማየት እንፈልጋለን። እነ እንቁርቲ ስቅስቅ ብለው ሲያለቅሱ ማየት እፈልጋለሁ። ምኞቴ ነው። ለምን ሜሉዬ አክቲቭ ሰው ናት፣ መስራት የምትወድ ሰው ናት፣ ጀግና ሴት ናት። እዛ ላይ ደግሞ አንድ አሜሪካ ቢዝነስ፣ ጀርመን ላይ ቢዝነስ፣ ስቅስቅ ብሎ ማልቀስ የነ እንቁርቲ ባህሪ ነው። አለቀ። ምን ይፈጠራል ከዚህ በኋላ? ይሄ ነው የኔ ህልም። ጠላት ሲቃጠል ማሳየት፣ ሰው ሲዋደድ የሚቀና ዲያብሎስ ብቻ። ጌታ እንዴ መረረው እኮ ሰውየው። እየመጣች ተረግጠዋለች፣ እየመጣች ተረግጠዋ። የእሷ አልበቃ ብሎ ወደ ሜሉ ተሸጋገረች። አይ በቃ ለመናገር ከእግዚአብሔር ምስክሬን በጣም ምልክ ሰው ሲያከብሩት የማይከበር ሰው በጣም የሚያሳዝነው። ገባሽ? ምንም አይ ሪስፔክትድ ሄር። መጀመሪያ ሲጀምር አላቃትም ችልጅ እኔ ባቃት ኖሮ ሲጀምር አልገባም ነበር። ግን እግዚአብሔር ስላለች እግዚአብሔር የምትሰማ የምታውቅ ስለመሰለች ነው ገብቼ ላወራት የፈለግኩት የነበረ። ግን በጣም የተዋረደች እንደሆነች ያየሁት ይሄኔ ነው። በጣም ዲስሪስፔክትፉል የሆነች እግዚአብሔር ምስክሬ ነው። በጣም የተረገመ ማንነት ያላት ነች። እግዚአብሔርን በጣም ያሳፈረች ዲስፖይንት ማለት እግዚአብሔርን የሚያምን ሰው እግዚአብሔርን ስሙን የጠራ ሰው የእግዚአብሔር ቤት ውስጥ ያለፈ ሰው እንደዚህ አያወራም። በማታውቅ ማንነቴ ነው እየጠራችኝ ያሰደበች ያለች እና በጣም የምታሳፍር ሰው ነች። እኔ አክብሬያት ነበር መጀመሪያ ላይ፣ ግን ሰው ራሱን በራሱ ነው የሚያዋርደው እና ታመታረጋችሁ ከእሷ ጋር እንዲህ በነገር አይገርምም? በጣም እንዴ! ኧረ በስመ አብ ቫይራል ሆንኩኝ እኮ ቫይራል ነው። አይገርምስ? ኦልሞስት 3 ዓመት ነው የረገጠችው ብሮ። ማይ ጋድ አራት ነበር እንዴ! መረረው። እግዚአብሔር ምስክሬ። በቃ ሰው የማይናገር ሰውን ተናጋሪ የሚያደርግ እኔ ካሁን በኋላ ዝም አልልም። there is no way man ካሁን በኋላ there is no way ምንም አይገባትም። እቺ ሰው አይገባትም። መጀመሪያ ራሷ ትዳሯን ታስተካክል፣ ቤቷን ታስተዳድር። እኔ እሷን የሚሰማት ሰዎች ነው የሚገርመኝ እኮ። ምክር እኮ ኤክስፒሪየንስ ያለ ሰው ነው ምክር መምከር የሚችለው። ሴቶች ነው ተሰብሰቡ ምናምን ብላ መናገር ነች። ለባሎቿ እንኳን ያልሆነች ለወለዱላት ሰዎች ያልሆነች ባለጌ ሰው ነች ሲጀመር ማለት ነው። እንኳንስ አይደለም ምክር ለመምከር ብቃት ሊኖራት ነው እንዴ። አክብሬ በስልክ ካልደወልክልኝ ብላ አልደውልም ስላት ስልኩ ሰጣኝ። ከሞመ በጣም ባለጌ ነች እኮ። No, I'm serious, but I'm so disrespectful. No. I have a number, man. 30 ሺህ ጊዜ ደውል እያለች ሲጨቀጭቀኝ ነበረች። አልደውልም። I'm serious. እንቁርቲ ሰምተሻል? አይደወልም። እንቁርቲ አይደወልም።
አንዴ ላሽቃብጥበት እንጂ ካሽቃበጥኩ አይገር በደንብ ላሽቃብጥ። በህግ አምላክ ሂድበት ማኝ እንቁርቲ ለሜሉ እንጂ ለአንቺ አይደወልም። እንቁርቲ አይደወልም። ስቅስቅ ብለሽ አልቅሺ፣ አይደውልም። ስልክሽም ብትልኪ ምን ብትልኪ አይደውልም። ፈንጂ ለካይ ነው ሚስጥሩ። በኢየሱስ ስም አይደውልም። እንቁርቲ ከእያንዳንዱ ሴት ጀርባ ከእያንዳንዱ ሴት መገባት ጀርባ ምን አይነት ሰዎች እንዳሉ አያችሁ። ግን እግዚአብሔርን እናንተ ለህሊናችሁ ፍረዱ። ወንዶች ዝም ስላሉ ብቻ ተመልከቱ። እንግዲህ ቀስ እያለ ሲወጣ ማለት ነው። አሁን ነግረኝ ራሱ ቢሆን ኑሮ ለእኔ ጥሩ ነበር። ይሄንን አየህ፣ ይህንን ባለማወቄ ይህን ሁሉ ነገር ስንት ነገር ፈጠረች ህይወት ላይ። ስሜት አድርገሽ ነው የምታስወጪው እንደዚህ አይነት ነገሮችን። ገብቶሻል? ቀስ ብለሽ በማዳመጥ ያበዛ ጋይስ። እስከዚህ ድረስ ቪዲዮን ካያችሁ ትወዳችሁታል ማለት ነው። ለእናንተ ትንሽ ነገር ትመስላለች፣ ለእኔ ግን ትልቅ ነገር ነው። ሰብስክራይብ። እወዳችኋለሁ። ከእያንዳንዱ ሴት ጀርባ ከእያንዳንዱ ሴት መገባት ጀርባ ምን አይነት ሰዎች እንዳሉ አያችሁ። ግን እግዚአብሔርን እናንተ ለህሊናችሁ ፍረዱ። ወንዶች ዝም ስላሉ ብቻ ተመልከቱ። እንግዲህ ቀስ እያለ ሲወጣ ማለት ነው። አሁን ነግረኝ ራሱ ቢሆን ኑሮ ለእኔ ጥሩ ነበር። ይሄንን አየህ፣ ይህንን ባለማወቄ ይህን ሁሉ ነገር ስንት ነገር ፈጠረች ህይወት ላይ። ስሜት አድርገሽ ነው የምታስወጪው እንደዚህ አይነት ነገሮችን። ገብቶሻል? ቀስ ብለሽ በማዳመጥ ያበዛ እኔ ሪስፔክትፉል ነው ገባ። ሪስፔክትፉል ነው። ሰው ሁሉ ሲቆጣኝ ዝም የሚገባው በአንድ ቆሻሻ ቤት ነው ዝም የሚገባው። ዝም በቃ ማለት ይካን ጎዴሪ ሲሉኝ እኔ የምትሰማ መስሎ ነበር። አይምሮ ያላት ገባ። በጣም ማፈሪያ የሆነ ሰው ነች። እግዚአብሔር ምስክሬ ነው። በጣም ነው ያዘንኩባት። በጣም ነው የምታሳዝነው። መጀመሪያ ላይፏን ታስተካክል። እግዚአብሔር ከተቀመጠችበት ቦታ የማትነሳ አንድ ቦታ ዘላለም የምትቀመጥ እግዚአብሔር በጣም የምታሳፍር ሰው ነች። አይ አም ቬሪ ዲስአፖይንትድ። ኧረ ዞኝ ጀምሯል። እሷ እኮ ዊልቸር ላይ ስላለች ዊልቸር ላይ ነው ያለችው። ይቅርታ፣ እኔ እንደዚህ አይነት ሰው አይደለሁም። ሲያልፍም አይነካኝ። ግን አይ አም ቬሪ ዲስአፖይንትድ። በጣም ነው ማለት ከእሷ በላይ የገረመኝ ሰው የሚያዳምጧት ሰዎች ናቸው። የሚያዳምጧት የሰው ልጅ በችስ ቆሻሻ ነገር ነው አይምሮ የሚስበው፣ ወይ ደግሞ ያልሆነውን ነው ተብሎ የሆነ ምናባዊ ታሪክ ሲተረክለት ጆሮ ሰጥቶ ይሰማል እንጂ ትናንትና እኮ ጎበዝ ያለቻት ሰው ነች እኮ። ጎበዝ ብላ እዚህ ያወራቻት ሰው ነች። ከሆነ ተመልሳ ደግሞ እንዴት ብላ የምትከራከር ያለች በጣም ስድ ነች። እግዚአብሔርን የማይፈራ ማንነት ያላት ማለት በውሸት ሰውን ስትከስ ማለት እግዚአብሔር የሚባል አምላክ እንዳለ እንኳን የማታውቅ በጣም ያሳፍራል። ይኸውላችሁ ትልቁ ነገር የእንቁርቲ ጉዳይ ማለት ነው። ምንም ጫፍ እንኳን ሳትይዝ ነው። እሺ ጫፍ እንኳን ሳትይዝ ነው የምታወራው። ገብቷል አባባሌ? በዛ ላይ ደግሞ አንዳንድ ሰዎች አሉ፣ በቃ ሰዎች ደስተኛ ሆኑ ወይ ደግሞ ዝምተኛ ከሆኑ ለመርገጥ ለመናገር፣ ገብቷል አባባሌ? ስም ለማጥፋት በቃ የምትነሳ ሰው ልጅ እናቃታለን እኮ በተለያዩ ሰዎች እኮ አይተናታል። እቺ በጣም ልጆቿን ከሽሮ መብላት ያላወጣች አንድ ከካም ሴትዮ ልጅ እኔ በግልጹ እስከማውቃት ማለት ነው። እና ኤሪ ይቅርታ ነው ቦታ አይደለም፣ ልክ ነሽ። እዚህ ጋር ቦታ አይደለም ምናምን ለምትሉኝ አመሰግናለሁ። ግን በዚህ ቦታ ነው የተሰደብኩት። ስለዚህ መልስ መስጠት ቦታ ነው። ቦታ ስለሆነ አይደለም ግን this is the place። እዚህ ቦታ ነው ስለተፋው እዚህ ቦታ ነው ቦታ አይደለም ማለት አትችይም። የሚሰድቡትን ሄደሽ እንደዛ ባያችሁ ነገራችን ላይ የሚሰድቡትን ሄደሽ ለምን አትይም? ለምን ተዋይ? አየህ የሚገርም እንደዚህ አይነት ሰዎች ወዳጆች አይደሉም። ጌታ እናንተ እንደዚህ አይነት ሰዎች ማለት በሁለት ቢላ የምትበሉ ናችሁ። ሄዳችሁ እዛ ጋር ሌላ ታወራላችሁ፣ እዚህ ጋር መጣችሁ ደግሞ አዛኝ ትመስላላችሁ። አዎ እንደዚህ ናቸው የሚያስረግጡት እንደዚህ አይነት ሰዎች ሰው እንዲገባ እያረጋችሁ አሳብ ይመስላችሁ ቦታ አይደለም ምናምን ቦታውም አይደለም። ለምን ሄደሽ እዛ ታያትም? ቆይ ሜኑ ልንገር፣ ለምን እዛ ሄደሽ እሷን ታያላልሽ? እንደዛ ባያት 3 አመት ሙሉ ሲረገጥ ለምንድን ነው ታያላልሽ? አንድ ሀሳብ ሰጥቼ ልውረድ። ቅዱሳን ጅቦ ዘግብ። እንግዲህ የሚወራው ስለ እንቁርቲ ምናምን ነውና እኔ ደግሞ ላወራም ልሰማም የፈለኩት የጓጓሁት የዞና የሜሉ ነገር ነው። እናንተ ወደ ሌላ ነገር ነው የምትሄዱት። ዞዬ ጨረስን። ምን አባ ነው የምትፈልገው? ቆይ ደረናል። እውነት ማጣራት እሷን ተዋት። ይሄ ነገር እውነት ነው ወይ ማለት ማለት አልገባኝም። የሆነ እንደ ድንጋጤም እንደ ደስታም እንደምንም እና እውነት ነው ወይ ቤቤው ሀቅ ነው ወይ?
ነው ወይስ እሷ እንቁርቲ ስላለች ምናምን? እኮ ምንም እኮ አስፈላጊ ነገር አይደለም። ራሴን ልጨርስበት። አዎ ይባልልኝ እንዴ? አዎ እንፋቀራለን፣ እንዋደዳለን። ከዛ ላጥ ብዬ ወደ ሀሜት ይገባሉ እንዴ? ኖ የሰው ልጅ እኮ ማንም እኮ ከእንቁርቲ ውጭ እኮ የሚጠላላ ሰው አለ ብዬ እኮ አላስብም። እንቁርቲ አሁን ትዳር ይበልጣል እንቁርቲ። እኔ አሁን ለጅቦ ልጠይቅ፣ ለራስ ጅቦ ይቺን የመሰለች ልጅ ዞዬ ቢከየፍባት ይገርማል? እሺ መልስልኝ። ቻው አዲስ አበባ ምን ትመልሳለህ? መልስልኝ ጅቦ። እስቲ ቦስ እስቲ ዝም በለው። አሁን ይቺ ጥፍሯላ የሚበላ ልጅን ዞዬ ተከየፈባት ወደዳት ቢባል የሁለቱን ግንኙነት ያወቅነው በእንቁርቲ ነው በሷ የሱስ ደግነት ማን ይናገርለት? ይሄው አንቺ ተናገርችለት። እግዚአብሔር ምስክሬን ሰው ያለ እኮ መደናነቅ እኮ ነው። ትዳር ነው ለማረጋገጥ ነው። ለሰው የሚራራ እግዚአብሔርን የሚፈራ የምሬን ነው። እግዚአብሔርን የሚፈራ ጅቦ እየተንፏቋል። አባቴ በቃ መለስኩልህ እኮ እንዴ። እሺ አይ እኔማ ሰርጉን መቼ ነው ምናምን ስለዚህ ነው እንጂ ስለ እንቁርቲ የማውራቱ አቅሙ እኮ እንትን ብሎኝ ነው። አሁን እዚህ ጋር ነው ምን መሰለህ፣ አሁን እንዳልኩ ዞይ ዝም አለ ገባ 3 ዓመት ሙሉ ተረገጠ ዝም አለ። መልሳ ይቅርታ ታስጠይቃለች፣ ተሰድቧለች። መልሳ ይቅርታ ታስጠይቀዋለች፣ ትመለሳለች። ገባ ብዙ ጊዜ ማለት ነው ዝም አለ። አሁን ደግሞ አሁንም እኮ 3 ዓመት ትጨምርበታለች በዚህ ጉዳይ። አይ ከዚህ በኋላማ አናቷን ስላላት አትመልስም። አሁንማ ጓ ስላለባት ትፈራለች። እኔ ሴት ነኝ ልንገርህ፣ ይሄ ነገር ያጠፋፋል፣ ህይወት ያስከፍላል፣ የምሬን ነው የምነግርህ። ሰውን ምንም ሳይበድላት ዝም ብላ እያለች ይሄ ጥሩ አይደለም። ሜሉ አንድ ቴንክ ዩ ዞዬ ስለጋበዝከኝ ስራ ላይ ሆኜ ነው፣ ግን የሆነች ነገር ልልሽ ነበረ። አንቺ ቆንጆ አይደለሽም፣ ራሱ ቁንጅና ነሽ። እና ዞዌ ደግሞ እኔ ምን አይነት ፋራ እንደሆንኩ የገባኝ ለካስ የዮኒ ምርቃት ለት ከጎኔ ነበር። እዛው ተንበርክኬ ለራሴ እንደመጸለይ ለዚህ ሰውዬ ጌታ ወይ ሚስት ስጠው ብቻውን ነው ብዬ አዞታት ማነው ሞዴሬተር ካለች ሰው ቦስ ምንድነው ዳዳር የምትይው? አይ እኔ እኮ አጠገቤ ቁጭ ብሎ ለራሴ እንደመጸለይ ለሌላ ሰው አሳልፌ ስጸልይለት ነበር። አይገርምም? እግዚአብሔርን ኤኒዌይ ይመቻችሁ። ቴንክ ዩ ዞዬ። የኔ ቦታ በእውነው ነገር ሰርቷል ማለት የዛ ጊዜ በጣም መልካም እግዚአብሔር መንፈስ ያለብሽ እግዚአብሔር የምታመልኪ የምታከብሪ በጣም ልዩ ሰው ነች። በእውነት ጌታ ይባርክሽ። በጣም አስታውሳለሁ በጣም እግዚአብሔርን ስታመልኪና ይብዛልሽ። ተባረኪ። በእውነት እግዚአብሔር የምታፈቅሪ የእግዚአብሔር ፍቅር የገባሽ ሰው ነሽ እና በእውነት መንፈስሽ ደስ ይል ነበር። ተባረኪ። አሜን ዞዬ፣ በጣም አመሰግናለሁ። ኤክስፔክት እንደዛ አላደረኩም። በእውነት ማለት ሰዎች መንፈስን የመረዳት የመመርመር እንትን አላቸው። ስፔሻሊ ቤተክርስቲያን ላይ ነው ውስጤን ለእግዚአብሔር ሰጥቼ ነው የማመልከው። የዮኒ በጣም የዮኒ የእውነት ወደ በአማርኛ ማምለክ የናፈቀኝን አይነት አምልኮ ነው የነበረው። እንደ ሰው ብዙ ብንስትም ግን እኔ ሁልጊዜ ልቤ ወደ እግዚአብሔር እንዲሆን ምናምን ነው የምፈልገው እና በጣም አመሰግናለሁ። እውነት አስደነገጥክኝ። ስራ ላይ ሆኜ ነው ስላስገባችኝ በጣም አመሰግናለሁ። ቴንክ ዩ ዞዬ። ተባረኪ እናት። ሶሪ እኔ ደግሞ አንቺ ሞሽን አላወኩም እንጂ አንቺማ ለእኔ ራስ ቦስ ጽፈሽልኛል። ቴንክ ዩ አልሽኛ ሜሉዬ ብለሽኛል እና ቴንክ ኔ ቆንጆ። አንቺ ከሆንሽ ልክ ነሽ። ቅድም እንትን ያልኩት አንቺ አልመሰልሽኝም እና እናመሰግናለን። እንደዚህ መልካም የሚያስበውን ሰው እናመሰግናለን። እኔ አሁን እያልኩ ያለሁት የምታዝን መስላ በቤተሰብ መካከል የተዋለዱ ሰዎችን ቅሬታ ውስጥ እንዲገቡ እያደረገች የበለጠ በተለይ ደግሞ ሴቶች ላይ የምትፈጥረው ተጽዕኖ ባሎቻቸውን እንዲጠሉ፣ ሴቶች ባሎቻቸውን እንዲጠሉ፣ እንዲሸሹ በቃ የሆነ የለም ልጆች በቃ ከእናትም ከአባትም ጋር ሳይገናኙ ብቻቸውን እንዲያድጉ ተጽዕኖ እየተፈጠረ ነው እዚህ ሶሻል ሚዲያ ላይ። ከእንደዚህ አይነት አደገኛ መርዝ በተለይ በቤተሰብ መካከል ገብተው ጥልም የሚዘሩ ሰዎችን አትቀበሉ፣ ግድ የላችሁም። በተለይ እንደዚህ የተጎዳችሁ ምናምን መስሏችሁ የሚሰማችሁ ሴቶች ስለ ወንድ መጥፎ ነገር ያሰው ስለተናገረ የሄዳችሁ አእምሯችሁ መጥፎ ጥላቻ እንትን እያላችሁ ወንዶችን አትጥሉ፣ አትሽሹ። የምሬን ነው። በማታውቁት ነገር ላይም ደግሞ አስተያየትና ሀሳብ አትስጡ።
ይሄ ትክክል አይደለም፣ ትክክል አይደለም። ይሄ በፊልም ጀዚራ ሆነች እንጂ ሚዲያ ከፍታ ሆነ ለመናገር የተሳሳተ ኢንፎርሜሽን በቃ ዝም ብላ ሆነ የሮግ ጣቢያ ነች። ጌታ ምስክሬ ነው። እና በጣም ትገርማለች። ሰው እንዴት እሷን የሆነ በቃ ወንድነት ተሰማት፣ ከእሷ ሰው ኢንፎርሜሽን ተቀባይ እንደሆነ አድርጋ ተሰማት። ከበሽ ላይክ ሊትራሊ እሷ የኢንፎርሜሽን ማህደር መሰለች። በቃ ፌክ የሆነ የሐሰት ከባሽ። ድሮም እናንተ ከአባታችሁ ከዲያብሎስ ነው ይላል መጽሐፍ ቅዱስ። ምክንያቱም ዲያብሎስ ብቻ ነው ውሸት የሚናገረው እና ይቺ ደግሞ የታመቀ ውሸት ነው ያላት። ታሪኳ ወሬዋ ሁሉ በጣም የሚሸት ነው፣ የሚያስጠላ ነው። በጣም ሰውን የሚያራብ ዲስሪስፔክት የሚያደርግ እኔ እሷ የሳለችው ዞዊ እኔ ለራሴ ያስጠላኛል፣ እውነት ለመናገር ማለት ነው። ያ የሳለችው ማንነት ያ የሳለችው ዞዊ በጣም ይደብራል እኮ በእውነት ታስናት ሁዋያ እንጂ ባለጌ ነች። ጌታን በጣም እርጉም መርገም ሰው አንተማ ራስን ስለምታውቅ ለእሷ ብለህ ነው። እኔ የማውቃለሁ። አይነሁ ዋያ አንተ መልካም ሰው ነህ፣ ማንም ይሄን ያውቃል። አሁን አንተን እኔንና እኔ ራሴን አውቃለሁ፣ የሚያውቁኝ ሰዎች ያውቁኛል። ገባሽ ማውራው? ይቺ ግን የምትስልሽ ማንነት ፖርትሬት የምታደርገውና የምትስለው ማንነት በጣም የሚያሳፍር ማንነት ነው። በጣም በቃ የሆነ ጋጠወጥ የሆነ ተመክራ ማታቅ የእግዚአብሔር ነገር ጌታን የቀመሰ ሰው ከአፉ መናገር የማይገባውን ንግግር የምትናገር በጣም ብልግና ሰው ነች እና በጣም የሚያሳፍር ነው በእውነት። እግዚአብሔር አምላክ ይጠብቃት በእውነት። በጣም እስናገድ አሁን እንደዚህ ሲባልላትማ የበለጠ ነው ሰልስ የሚላት። ግን ዋናው ነገር ምንድን ነው? መጠንቀቅ ያለባችሁ ሴቶች፣ በተለይ ደግሞ የተዋለዳችሁ የተዛመዳችሁ፣ በምንም መልኩ በቤተሰቦቻችሁ መካከል ክፍተት አትፍጠሩ። የራሳችሁን ሰው አሳልፋችሁ አትስጡ፣ ማናችሁም በወንዱም በሴቱም በኩል ማለት ነው። ካልሆነ ጠላት ምንድን ነው የሚፈልገው? የራሱን ህይወት በትኖና የራሱን ልጆች ሜዳ ላይ አስቀርቶ ማለት ነው። ልክ እናንተንም ደግሞ እንደዛ ማስቀራት ነው የሚፈልገው። ለልጆች ክብር ሲባል እናትም አባትም ሚዲያ ላይ ወጥቶ መተቸት በጭራሽ የለባቸውም። ለልጆች ክብር ሲባል ሁሌም ቢሆን ማንም ሰው እኔም ልሁን ማንም ሰው ይሁን የራሱ ጉዳይ። ልጅ ካለ ግን ለልጅ ክብር ሲባል እኛ ስነስርዓት መያዝ ወላጆች ስነስርዓት መያዝ መቻል አለባቸው። በወላጆች መካከል ደግሞ ገብታችሁ የምታስቡ መስላችሁ ጎረቤት ነን ሴት ጓደኛ ነኝ ብለሽ መርዝ የምትረጪ ማለት ነው። ልጅ ያገናኛቸዋል እነዚህ ሰዎች። ልጅ አለ፣ ልጆች እስካሉ ድረስ አንድ ናቸው። በስጋ ቢለያዩም ልጅ እስካለ ድረስ ግን አንድ ናቸው። እንደዚህ አይነት መጥፎ ስፒሪቹዋል ያላቸውን ሴቶች መንቃት መቻል አለባቸው። አትቀበሉ፣ ወደ ህይወታቸው አታስገቡ። ባሎቻችሁን እንድትጠሉ ወንድን ልጅ እንድትጠሉ የሚያረጉ ሴቶች አሳቢ መስለው አዛኝ መስለው በውስጡ ግን በማር የተለወሰ እሬት ይዘው የሚመጡ ሴቶችን አታስተናግዱ። በነፍስም ትጠየቃላችሁ። የእናንተ እንደዛ መሆን የእናንተ በሀሳብ አለመግባባት ልጆች ይሰቃያሉ፣ ልጆች ይጎዳሉ። ሰዎች በሀሳብ ቢለያዩ እንኳን ለልጅ ሲሉ ግን አንድ ጠረጴዛ ላይ ቁጭ ብለው የልጆቻቸውን ልደት በአንድ ማክበር መቻል አለባቸው። እንደዚህ አይነት ሶሻል ሚዲያ ላይ ያሉ እንደዚህ አይነት ሴት ግን ልጆቻቸውን እንኳን የልጆቻቸውን ልደት አንድ እንኳን አድርገው እንዳያከብሩ፣ እንዳይተሳሰቡ፣ እንዳይረዳዱ የበለጠ ክፍተት እየፈጠረች አለመግባባት እየፈጠረች ግጭትን የምታባብስ የትኛዋንም ሴት በህይወትሽ አታስተናግጂ። ብልጥ ሴት ከሆንሽ እንደሱ አድርግ። እኔ የምለው ብልጥ ወንድ ከሆንክ እንደሱ አድርግ። ሌላ ልዘግብሽ እዚህ ጋር የፌክ አካውንቶቿ የእንቁርቲ ራሷ በ3 በ4 አካውንት መጣ ሌልቲ ሀቀኛ ጎበዝ ሴት ናት እያሉ ራሳቸው ይጽፋሉ ደጋግመው። ጌታን ራሷ እንቁርቲ ናት። እንቁርትዬ አይዞሽ ራስሽና አሞግሺ፣ የሚያሞግስሽ የለም። መርዝ ነሽ አንቺ። ሰው ሲዋደድ አትወጂ፣ ሰው ሰላም ሲሆን አትወጂ። ያልተናገሩሽን ሰዎች እንዳሳደድሽ ነው። እንቁርትዬ መድኃኒትሽ እኔ ነኝ። እኔ ልጆችሽም በትነሽ እማታሳደጊ አሁን እንኳን ልጆችሽ የሉም አጠገብች። ምን አለ ጂም ብትሄጂ፣ ጂም ሄደሽ ዙጥ ብትይ ምን አለበት? እንቁርትዬ ምን አለበት? አሁን ይኸው ምንም አላመጣሽም። አሁን ምን መጣ? ምን ተፈጠረ? እስቲ ንገሪኝ። ምን ዞይ እግዚአብሔር ምስክሬ 2 ዓመት አብሮ አይደለ ተለያይቷል። 2 ዓመቱ ነው። በ2 ዓመት እና ምን ይፍጠር እና ቁሞ ይቅርልሽ እና ገለቴ ቅንቅና ምን ትልታመጪ? እኔ እዚህ ጋር አንድ ነገር ልውረድ። ጋይሶች ሁላችሁም እዚህ ጋር ትልቁ ነገር መታሰብ ያለበት ልዕልቲ መርዟን እየረጨች ያለች ሴት ነች። በብዙ ቦታ በተለያየ ይሄ ፖለቲካ አይደለም፣ ይሄ ፐርሰናሊ
የሰው ፕራይቬት ህይወት ነው። ገብቶሻል? እና በቃ አትሊስት እሷን የሚከተሉ ብዙ ደንቆሮች አሉ። አትሊስት ቀና ዞር ብላችሁ ማየት መቻል አለባቸው። አንድ ሰው ቢዋደድ ቢፋቀርም ቢጣላም የዛ ሰው ፐርሰናሊቲ ነው። ፕራይቬቱን መንካት አይመለከታትም። ገብቶሻል አባባሌ? ይሄ ሰው ሰብስቦ ቁጭ ብሎ ስለከሌ ማውራት መጀመሪያ የራሷን ላይፍ ታስተካክል። የት ላይ ነው ያለሁት? ከዛ ከዊልቸር ላይ ተነስታ በዛ እግር የሚያህል እጆቿ ማለት ነው። ገብቶሃል አባባሌ? የምትሰራውን ስራ አትሊስት ማስተካከል መቻል አለባት። እኔ ዞዬን አውቀዋለሁ በማውቀው ደረጃ ማለት ነው። አንድ ሁለት ጊዜ እንኳን ጠርተነው ጋብዘነው የማያሳፍረን ሰው ነው። ትልቅ ትንሽ ብሎ የማይመርጥ ሰው ነው። በጣም ማመስገን የምፈልገው ነገር ለመርዳት ጫፍ ላይ ያለ ሰው ነው። ሰውን እንደዚህ አይነት ሰዎች ሰድበናቸው ወይ ደግሞ አንቋሸናቸው ማጥፋት አንችልም። ለምን? ብዙ የሚደግፋቸውና ብዙ የሚወዳቸው ሰዎች ይኖራሉ። ምክንያቱም ለድሃው እንኳን እግዚአብሔር ነው የምልህ እኔ አንዴም ሁለቴም እንኳን ጋብዣዋለሁ። ለድሃው መጥቶ ያለ ምንም መሰሰት ነው በቃ ፋስት ገንዘብ ያስገባላቸው ማለት ነው። እኛ አይደለንም በቃ በጣም ለተቸገሩ ሰዎች ማለት ነው። እንደዚህ አይነት ሰዎችን ለማጥፋት የሚፈልጉ ሰዎች እንደዛ ችንቁርቲ አይነት ቁጭ ብላ ወይ ሰው አትረዳ ወይ ሰው አታስረዳ ምንም የምታደርገው ነገር የለምና በዚህ ደረጃ ደግሞ ተነስታ አንድን ሰው አታክ አድርጎ ስም አጥፍቶ ማጥፋት የሚቻልበት መንገድ ይሄ ድሮ ቀርቷል። የሚከተላት ሰዎች ሊኖሩ ይችላሉ፣ የሚሰሟት ሰዎች ሊኖሩ ይችላሉ። እኛ ግን እስከምናውቀው ደረጃ ድረስ ሰው ሲዋደድ ይሁን እንኳን ደስ አለን ልንል የሚገባን ሰዎች ነን። ካልፈለገን ደግሞ አርፈን ቁጭ ማለት ነው ያለብን እንጂ ሰው ፕራይቬት ውስጥ ህይወት ውስጥ ተገብቶ መፈትፈት ማብኳት ተገቢ አይደለምና የምትከተሏት ሰዎች አትሊስት የሆነ ተው ወደ ማቁሚ ብትሏት ደስ ይለኛል። ይሄ ነገር እውነትም ይሁን ውሸትም ይሁን እኛ አይመለከተንም። የሚመለከታቸው ሰዎች ይመለከታቸዋል። ይሄ ራሱ ቴማ ሆኖ ራሱ እዚህ ጋር መቅረብ አለበት ብዬ አላምንም ነበረ። ከመጣ ደግሞ አንድ ሰው ስሙንም ማጥራትም አለበት እስከ ጥግ ደረጃ ድረስ ያው ስለዚህ ቦታውን ቢመጥነውም ባይመጥነውም ዞዬ እዚህ ጋር መጥቶ ስለራሱ ነገር መናገር መብት አለው አንድ ሰው። ስለዚህ ይሄንን ነው ልል የምፈልገው። ይመቻችሁ ያራዳ ልጆች። በቃ ማኛውን እናንተ በመስመር እንገናኛለን። መስመር ላይ ፈልጋለሁ ሆዲ መደብ። አሁን ግን ለሰላም ግን አብረን መቆማችን ግን ደስ ይለኛል። ምክንያቱም ለፍቅር ማንም ሰው አብሮ እጅ መተያያዝ አለበት ለበቃ እና የሆነ ሜሉዬ በጣም እንወዳት እህታችን ናት። እንዴ ሜሉ በጣም ሪስፔክት አለኝ። አሳልፈን እንቁርቲማ አንሰጥሽም። እንቁርቲ ይመቻችሁ። ጅቦ ደግሞ ምንም አላስፈላጊ ጥያቄ ጠይቀህ እዚህ ጋር ምንም የሚመለከት ነገር አይደለም። በቃ በቤት ቁጭ ብለህ ማውራት ትችላለህ። እዚህ ጋር ማሁን ጥያቄዎች ካሉ ሞዴሬተር ስላለኝ አወርዳለሁ። ጅቦዬ ይመላለሳል እዚህ ቤት ምን አስበው። ይሄ ነገር ቁም ነገር እኔ አላስፈላጊ